ጤና ይስጥልኝ ክቡራን ዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ ሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ ቻናሌ ቤተሰቦች ነው። ዘገባውን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጠናሉ ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁ ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ ትራምፕ የታመመ ሰው ሲሉ የገለጹት ተጠርጣሪ የ31 ዓመቱ ፖል ቶማስ አለን ሲሆን የቶረንስ ካሊፎርኒያ ነዋሪ እንደሆነ ሁለት የህግ አስከባሪ ባለስልጣናት ለኤፕ ተናግረዋል። ተጽዕኖ ስታሳድር ይከታተሏል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሷል ሲሉ ትራምፕ ከጥቃቱ ከ2 ሰዓታት በኋላ በዋይት ሀውስ ተናግረዋል። ከ2 ሰዓታት በፊት ምን ገጥሞ ነበር? የምናየው ይኖራል። አብረን እንቆይ። ዛሬ የራት ግብዣው ተዘጋጅቶ የነበረው በዋሽንግተን ዲሲ በሚገኘው የሂልተን ሆቴል ነው። አንዳንድ የአሜሪካ ከፍተኛ ስም እና ዝና ያላቸው ፖለቲከኞችና ዲፕሎማቶች እና ጋዜጠኞች በዋሽንግተን ሂልተን አዳራሽ ውስጥ ተገኝተው ነበር። ተኩስ እንደተሰማ ከጠረጴዛውና ወንበሮች ስር ለመደበቅ ተገደዋል። እንዴት ሊሆን ቻለ? አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ ቆዩ። ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍ። አብረን እንቆይ። ከ3 የሞት ሙከራ ያመለጡት የአሜሪካው ፕሬዝዳንት ቅዳሜ ምሽት ፕሬዝዳንት ዶናልድ ትራምፕ እና በርካታ የአሜሪካ ከፍተኛ ባለስልጣናት በተገኙበት የዋይት ሀውስ ዘጋቢዎች የራት ግብዣ አዳራሽ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ይዞ የገባ ግለሰብ በሀገሪቱ የጸጥታና የደህንነት ባልደረቦች በቁጥጥር ስር ዋለ። ፕሬዝዳንቱ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸው ታውቋል። እንግዶች ጠረጴዛው ስር የተሸሸጉ ሲሆን አንዳንዶቹ ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጪ የተኩስ ድምፅ እንደሰሙ ተናግረዋል። አንድ የፖሊስ ኃላፊ ግለሰቡ ተኩስ እንደከፈተ መናገራቸውን ኤፕ ዘግበዋል። አንድ የፖሊስ አባል የጥይት መከላከያ ላይ ቢመታም በጥሩ ሁኔታ እንደሚገኝም ተገልጿል። ግለሰቡ ጥቃቱን ብቻውን መፈጸሙን እና ሌላ ሰው አብሮ አለ ብሎ ለማመን ምንም ምክንያት የለም ሲሉም የዋሽንግተን ከንቲባ ሙሪያል ባውሰር ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተጠርጣሪው የደህንነት መከላከያዎችን አልፎ ሲሮጥ እና የደህንነት አባላትን ሲከታተሉ ያሳያል። ለህዝብ ምንም አይነት ተጨማሪ አደጋ ያለ አይመስልም በማለት ባውሰር በሌላ ጋዜጣዊ መግለጫ ላይ ተናግረዋል። የእራቱ ግብዣ ላይ ትራምፕ፣ ምክትል ፕሬዚዳንት ጄዲ ቫንስ፣ የመከላከያ ሚኒስትሩ ፒት ሄግሴት፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተዋል። በሀገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለስልጣናት ከቦታው እንዲወጡ ተደርገዋል። እንደ አውሮፓውያን አቆጣጠር በ2024 ወዲህ ፕሬዚዳንቱ በአቅራቢያቸው ጥቃት ሲፈጸም ይህ ለ3ኛ ጊዜ ሲሆን ባትለር ፔንሲልቫኒያ በተደረገባቸው የመግደል ሙከራ ጉዳት የደረሰባቸው ሲሆን በስፍራው የነበረው የእሳት አደጋ መከላከያ ሰራተኛ መገደሉ የሚታወስ ነው። ፕሬዚዳንቱ ዛሬ ማንም ሰው ከዚህ በፊት አይቶት የማያውቀው ጥበቃ ያስፈልገናል፣ ማንም ሰው ማህበረሰባችንን እንዲቆጣጠር አንፈቅድም ብለዋል። ተጠባባቂ ጠቅላይ አቃቢ ህግ ቶድ ብላንቼ ቅዳሜ ምሽት ከተፈጸመው ጥቃት ጋር በተያያዘ ክሶች በቅርቡ እንደሚጀመሩና የራት ግብዣውም ላይ ከተከሰተው ጋርም የተያያዙ ክሶች ግልጽ እንደሚሆኑም ተናግረዋል። ምርመራው መጀመሩን አጽንኦት ሰጥተውታል። የኤፍቢአይ ዳይሬክተር ካሽ ፓቴል በበኩላቸው ከቦታው የተገኘው ረዥም የጦር መሳሪያና ጥይት እየተመረመረ መሆኑን እንዲሁም በራት ግብዣው ላይ የነበሩ ሰዎች ምስክርነት እየተቀበሉ መሆኑን ተናግረዋል። መረጃ ያለው ማንኛውም ሰው እንዲተባበርም ጠይቀዋል። እንግዶች እየተመገቡ በነበረበት ወቅትም ሁከት መፈጠሩን እና መጀመሪያ ላይም መመገቢያ ሳህን የወደቀ እንደመሰላቸውም ትራምፕ ቢገልጹም አንዳንድ ጋዜጠኞች ከ5 እስከ 8 የተኩስ ድምፅ እንደሰሙም ገልጸዋል። እንግዶች በጠረጴዛው ስር ለመደበቅ ሲገደዱ የጸጥታና የደህንነት አባላት ቦታውን በፍጥነት ተቆጣጥረውታል። በኋላም የራት ግብዣው እንዲቀጥል ለማድረግ ቢሞከርም ተሰርዞ በሌላ ቀን እንዲደረግም ተወስኗል። ግብዣውን እንደገና እናሰናዳለን ሲሉ በዋይት ሀውስ ዘጋቢዎች ማህበር ፕሬዚዳንት ዊጂያ ጂያንግ ተናግረዋል። በዝግጅቱ ላይ የተገኘው አፈጉባኤ ማይክ ጆንሰን ባለቤታቸው ኬሊ ዛሬ ማታ ለሀገራችን ጸልያለን ብለዋል። የምክር ቤቱ የዲሞክራቲክ ፓርቲ መሪ የኒውዮርኩ ሐኪም ጃፈርስ በበኩላቸው በአሜሪካ የተከሰተው አመፅና ትርምስ ማብቃት አለበት ሲሉም ተናግረዋል። የትራምፕን ንግግር ሲጠባበቁ የቆዩት በመቶዎች የሚቆጠሩ ታዋቂ ጋዜጠኞችና ታዋቂ ሰዎችና የሀገር መሪዎች ከአዳራሹ በፍጥነት እንዲወጡ ተደርገዋል። የብሔራዊ ጥበቃ አባላት ሰዎች እንዲወጡ ቢፈቀድላቸውም ወዲያውኑ ተመልሰው እንዲገቡ አላደረጉም። ከውጭ ያለው ደህንነትም እጅግ ጥብቅ እንዲሆን ተደርጓል
ተደርጓል። በራት ግብዣው ላይም እንግዳ የነበሩት የኒውዮርኩ ሪፐብሊክ ተወካይ ማይክ ላውራል የሚፈነዳ ድምፅ እንደሰሙና ምን እንደሆነ አላወቅንም ነበር፣ ከዚያም ሁሉም ሲጮው ሰማናቸው ብለዋል። ለዓመታት የራት ግብዣ የተካሄደበት የሂልተን ሆቴል በግብዣው ሰዓት ለመደበኛ እንግዶች ክፍት ሆኖ ቆይቷል። የራት ግብዣው በተካሄደበት አዳራሽ ግን ከፍተኛ ጥበቃ ቢደረግበትም ወደ እራት ግብዣ የማይገቡ ሰዎች ላይ ብዙ ፍተሻ አልተደረገም። ይህ አይነቱ ሁኔታ ባለፉት ዓመታት በመግቢያ አዳራሽና በሌሎች የህዝብ መሰብሰቢያ ቦታዎች የተቃውሞ ሰልፍ እና ረብሻ እንዲፈጠር ምክንያት ሆኗል። የራት ግብዣ ላይ ተኩስ ሲከፈት የተፈጠረውን ትርምስ የሚያሳይ ምስል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተገኙበት በዋይት ሀውስ ጋዜጠኞች የራት ግብዣ ላይ ተኩስ ሲከፈት ራሳቸውንም ጨምሮ ሌሎችም ከፍተኛ የመንግስት ባለስልጣናት በፍጥነት አካባቢውን እንዲለቁ ተደርገዋል። ተጠርጣሪው ነዋሪነቱ በካሊፎርኒያ ያደረገው የ31 ዓመቱ ኮል ቶማስ አለን መሆኑን የአሜሪካ መገናኛ ብዙሃን ዘግበዋል። ሰኞ ዕለት ፍርድ ቤት ቀርቦ ክስ እንደሚመሰረትበትም ተገልጿል። አንድ የአሜሪካ የደህንነትና የጸጥታ ባልደረባ ጉዳት ደርሶበት በሆስፒታል ሕክምና እንደተደረገለትና የሀገሪቱ ባለስልጣን ተናግረዋል። በምሽቱ የተፈጠረው በምስል ምን ይመስላል? የደህንነትና የጸጥታ አባላት ትራምፕ ከመድረኩ ላይ በፍጥነት እንዲወርዱ ሲያደርጉ፣ ሌሎች ወታደሮች ደግሞ በአካባቢ ያለውን ቅኝት አድርገዋል። የጤና ሚኒስትሩ ሮበርት ኤፍ ኬኔዲ ከአዳራሹ እንዲወጡ ሲደረግ ከትራምፕ የቅርብ ረዳቶች መካከል አንዱ የሆኑት ስቴፈን ሚለር እና ባለቤታቸው ካቲ ደህንነቱ ወደ ተጠበቀ ስፍራ ተወስደዋል። የአሜሪካ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን በደህንነት አባላቱ ከአዳራሹ እንዲወጡ ተደርገዋል። በትራምፕ ትዕዛዝ ዋይት ሀውስ ያጋራው ምስል ላይ ከላይ ምንም አይነት ልብስ ያለበሰ ሰው እጆቹ የኋሊት ታስሮ መሬት ላይ ተኝቶ ይታያል። ከጀርባው የደህንነት አባላቶች ቆሞ ይታያሉ። ተኩስ በተከፈተበት ዋሽንግተን ሂልተን ሆቴል የፖሊስ መኪና ቆሞ ይታያል። ትራምፕ የተጠርጣሪውን ምስል በማህበራዊ ሚዲያ ገጻቸው ላይ ካጋሩ በኋላ ብዙም ሳይቆዩ በዋይት ሀውስ ጋዜጣዊ መስጫ ክፍል ውስጥም ከጋዜጠኞች ለቀረበላቸው ጥያቄዎች ምላሽ ሰጥተዋል። በርካቶች የዋይት ሀውስ ዘጋቢዎች በግብዣው ላይ ለመገኘት ያደረጉትን ራት ልብስና ሱፍ እንደለበሱ የትራምፕ ጋዜጣዊ መግለጫ ላይ ተገኝተዋል። ሜላኒያ ትራምፕ፣ ካሮላይን ሌቫቲ፣ ፒት ሄግሰን፣ ማርኮ ሩቢዮና ሌሎች ባለስልጣናት አጠገብ ቆሞ ትታያለች። ትራምፕ ለባለቤታቸው ሜላኒያ የሂልተኑ ሆቴል ክስተት አሳቃቂ እንደነበረ ተናግረዋል። እንግዶች አዳራሹን ለቀው ከወጡ በኋላ የራት ግብዣው ይቀጥላል ተብሎ የነበረ በመሆኑ ግራ በመጋባት ደጅ ቆመው ታይተዋል። የመረጃ ምንጭ ቢቢሲ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋቸው አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለን ቦታ ሰላምና ጤና ይብዛልን።